ያሬድ ነጉ ተሞሸረ። የዘንድሮ ሙሽርና ሰርግ እንደሆነ ይኸውላችሁ ስሙ። ሽምግልናው ራሱ ሰርግ ነው። ድሮ ሰርግ የሚደገስበት ነው። አሁን ሽምግልና ሰርግ የሚደገሰው ያማችኋል እንደ 300 እና 400 ሺህ ብር ሀበሻ ቀሚስ ተለብሶ አስባችሁታል? ሽምግልና ሲባል ከባድ እኮ ነው ቤተሰብ። እኔማ ያሬድ ነጉ አይ ላቭ ያሬድ ነጉ። አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት ብሮ። ስራ ነው ስሜ ለምን ተጠራ እንዳትል ካላወራን ነው ዶላር። አባቴ እወድሃለሁ ሌላ ነገር አይደለም። እንቀጥላለን እና ማሳቱኛ ሚዲያ ላይ ስለመጣ የግዴታ ማውራት ስላለብን ነው። ያሬድ የኔ አግባሪ ጌታ ማርያምን እና እንደው ሚዲያ ላይ ስለመጣ ማውራት ስላለብን ነው እንጂ እንዴት ማውራት አልፈልግም ነበር። ግን ደግሞ ሚዲያው ደመቅመቅ ብሏል በአንተ ፎቶና በሚስትክ በጮኛ ክንት። ስለዚህ ማውራት አለብን። ካላወራን ጥሩ አይደለም። በኋላ ደግሞ ተፋቱ ሲባል ስንሰማ እንዴ ሰርጋቸውን ሳናውራ ማለት እጅን አይቀርም። ስለዚህም ላውራው ብዬ ነው። እና የአገሬ ልጆች አይናንተ ሴቶች አይናንተ ሴቶች የአገሬ ልጆች ሴቶች እኔ እኮ ስነግራችሁ አትሰሙ ስላችሁ አትሰሙ። ዝም ብላችሁ ታብታብ እያደረጋችሁ 24 ሰዓት ቲክታክ ላይ ተቀምጣችሁ ዝም ብላችሁ ወሬ ትሰማላችሁ። እራሳችሁ ላይ አትሰሙ። እንዴት አትሉኝ? ወንድ ልጅ በ90 ዓመቱ አንድ ፍሬ ልጅ አምጥቶ ያገባል። በ90 ዓመት እስኪኖር ድረስ እየቀያየረ እየለዋወጠ እየደረበ በቲሸርት በካፖርት በምናምን እያደረገ ቢኖር ልክ 90 ዓመቱ ላይ ሲመጣ አንድ ፍሬ ልጅ አምጥቶ የሀገሬ ልጆች ይሞሸራል። ሴት ልጅስ መሞሸር አትችልም። እድሜ ልክ አለ። የእድሜያችንን ልካችንን ካለፍን በኋላ ልሞሸር ሀበሻ ቀሚስ ላድርግ እንደዚህ አድርጌ ከባሌ ጋማች አድርጌ ሙሽራ ልሆን ሽምግልና ልጣር ብትሉ እንደው አቅሙ ቢኖራችሁ እንኳን ብታረጉት ራሱ አያምርም። ገብሮሽ የኖረ ያገባሽው የልጆችሽ አባት ባሌ ብለሽ የተጠራሽበት እሷ ነው ጥላትሽ። ምድር ላይ ጥላት አንደኛ ብለሽ ከጠየቅሽ ይሄ ነው። ባልተብየው ነው ስትለያዩ ጥላት የሚሆነው። አሳልፎ ለህዝብ ነው የሰጣት። ጋይስ እንደው ስህተት ቢኖርባት እንደው ጥፋት ቢኖርባት እንኳን የጌታ ሰው ከሆኑ ቃልህን የምታከብር ሰው ከሆኑ አሳልፈ ለሰው አትሰጥህም። ትላንት አቅፈ ስታቆለባብሳትና ስታደንቅ የነበረችው ሚስትህን ለወደፊት ልታገባት የነበርከዋን ሴት አሳልፈ ለህዝብ አትሰጣትም። እሷ ምናልባት ስራዋ ሊሆን ይችላል የምትኖርበት የምትተዳደርበት። አንዳንዶቻችሁ ጌታን ይዛችሁ መኖር ትችላላችሁ ችግር የለውም ትላላችሁ። ጋይስ ጌታን እኮ ታመሰግኑታላችሁ፣ ትጾማላችሁ፣ ትሰግዳላችሁ፣ ለጌታችሁ ትገዛላችሁ። ጌታ ካልሰራችሁ ዝም ብሎ ያኖራችኋል እንዴ? ሰርታችሁ ገንዘቡን አምጥታችሁ ካልኖራችሁ እኮ ጌታ በመንፈሱ አይመግብሽም። የትኛው ጽድቅ ስራሽ፣ የትኛው መልካም ስራሽ፣ የትኛው ንጽሕት ሰው ነሽ ነው በመንፈስ ልክ እንደ ገዳም እንዳሉ ሞኖክሲዎች አባቶቻችን እንደዛ ልትሆኝ የምትሽው ማን ስለሆንሽ ነው? በምድር እስካለሽ ላብሽን ጥፍፍ አድርገሽ ለፍተሽ ሰርተሽ ጥረሽ ግረሽ ገንዘብ አግኝተሽ ነው የምትኖሪው። ስለዚህም እቺ ልጅ እኮ የጌታ ልጅ ብትሆን የጌታ ኢየሱስ ልጅ ብትሆን የቤተ ክርስቲያን ልጅ ብትሆን እኮ ለመኖር ብር ያስፈልጋታል፣ ገንዘብ ያስፈልጋታል። አይ ጌታ አይፈቅድም መዝሙርና ዘፈን አይፈቅድም ብለሽ ቁጭ ብለሽ ለምን ምናልባት ለዛ ለምትሰራበት ሱቅ ተቀጥራ ቢሆንስ ሰራተኛ ብትሆንስ? ጋይስ ግዴታዋ ከሆንስ ቫይራል የሚያወጣው ነገር ሶሻል ሚዲያ ላይ ዘፈን ነው። ሶ ምንድን ነው የምትሉት? እኔ ቀጥታ ግን አንድ በዚህ አጋጣሚ የሃይማኖት ሰዎች ያላችሁ ሰዎች የሃይማኖት ሰው ሃይማኖተኛ የሆናችሁ ፕሮቴስታንቶች በዚህ አጋጣሚ ይህን እንደሰሙ እፈልጋለሁ። ይኸውላችሁ ምናልባት በፕሮቴስታንት ሃይማኖት ብቻ አይደለም መዝሙር ዘፈን የሚከለከለው። በየትኛውም ሃይማኖት በሙስሊሙም ቢሆን ሀራም ነው፣ በኦርቶዶክስም ቢሆን ሀራም ነው፣ በፕሮቴስታንትም ቢሆን ሀራም ነው። የትኛውም ሃይማኖት ዘፈንን አያበረታታም፣ ዘፈን አይለም። ነገር ግን ሰው ስትሆን ደግሞ እግዚአብሔርን አምልከና እግዚአብሔርን ተገዝተለት ብትኖር ምድር ላይ ለመኖር ገንዘብ ያስፈልጋል። ገንዘብ ስትፈልግ ግን ዘሙተ ወይ ደግሞ ቀጥፋ አይደለም፣ ሰርተ ገንዘቡን ማግኘት የምትችልበት ነገር ከሆነ ህይወትን የምትመራበት ነገር ከሆነ በንስሐ የማይታጠብ ሰው የለም። ፕሮቴስታንት ሆነ ለምን ዘፈንክ? ይች ልጅ እርግጠኛ ነኝ 100% ሱቁ የእሱ አይመስለኝም፣ ተቀጥራ ነው የምትሰራው። ስለዚህም ሰራተኛ ናት። ሶሻል ሚዲያ ላይ ነው ስራዋ፣ ቢዝነሷ ሶሻል ሚዲያ ላይ ነው። ስለዚህም ለመኖር ስራ ትሰራለች ተቀጥራ። ቪዲዮዎች ሶሻል ሚዲያ ላይ ቫይራል የሚወጡት በአሁን በተለቀቁት ዘፈን ነው። ስለዚህም መስራቷን እንደ ወንጀል አድርጋችሁ ቀጥታ ከሃይማኖቶቻችሁ ጋር እያይዛችሁ መታችሁ ጄጅ የምታደርጉ የምትሳደቡ፣ የምትዘርፉ፣ የምታንቋሽሹ እራሳችሁ የዛ ሃይማኖት ተከታይ ሰዎች ራሳችሁ ከዚህ አይነት ድርጊታችሁ ብትቆጠቡ ጥሩ ነው።
ያላችሁ እያወራችሁ ግን መልሳችሁ እናንተው ራሳችሁ ናችሁ ሴቶችን ሽምቅቅ የምታደርጉት። እውነታው እሱ ነው። እዛ ኮመንታ ላይ ገብታችሁ የምትሳደቡ ሰዎች በሃይማኖት ውስጥ ያላችሁ ናችሁ በብዛት። ከዛም የነሱ አልበቃ ብሎ ደግሞ የሰውየው ማሽቃበጥና ማሽቃበጥ ይሁን። እኔማ ይሁን ኃይለኛ እንትን ነው የሚመስለኝ ጋይስ። ብዙ አይምሮ ውስጥ ብዙ የሚመላለሱብኝ ነገር አለ ሳየው ቅዝዝ እና ቅርዝዝ ያለ ሰው። እኔ አንድ እውነት ልንገራችሁ ሚዲያ ላይ በጣም ስማርትና በጣም ፍቅር ሆኖ የሚመጡ ሰዎች ወይንም ደግሞ በጣም መልካም ሆኖ የሚመጡ ሰዎች አንድ እውነት ልንገራችሁ፣ እግዚአብሔር ምስክሬ ነው፣ ከበስተጀርባቸው በጣም ተገልጦ የማያልቅ በጣም አስቀያሚ ባህሪና ስብዕና አላቸው። እመኑ። ሚዲያ ላይ ህዝብ እንዲወዳቸውና ህዝብ እንዲያደንቃቸው ብለው